የምስራቁ በር ተዘግቷል። በሚገለባበት ሰይፍ እየተጠበቀ ነው። አዳም ተመልሶ እንዳይገባ፣ ከሕይወት ዛፍ እንዳይበላ፣ ከእግዚአብሔር ጋር ኅብረት እንዳያደርግ የምስራቁ በር ተዘግቶበታል። ለዚህ ነው ካህኑ ወደ ምስራቁ በር ይመጣና ደሙን የሚረጨው በዚህ አማካኝነት። ምን እያለ ነው? የሚፈስ ደም አለ፣ አንድ ቀን ምን ትላለህ? ትከፈታለህ እያለ ነው። ካህኑ ወደ ቅድስተ ቅዱሳን ገብቶ በስርየት መክደኛው ላይ ነው የሚረጨው። ምን እያለ ነው? ይሄ የሚረጨው ደም ኢየሱስ ክርስቶስ የሚያፈሰው ደም ነው። በዚህ ደም አማካኝነት ስርየት ይመጣል እያለ ነው። ይሄ የምስራቁ በር ተዘግቶ አይቀርም፣ አንድ ቀን ምን ይላል? ይከፈታል እያለ ነው የሚነግረው። ሁለተኛ፣ በገጸ ምድር ከሚገኙ ሕዝቦች ሁሉ ልዩ የሚያደርገን የምንነዳው መኪና ነው አለ፣ የምንኖርበት ቤት ነው አለ። ልዩ የሚያደርገን ህልውና ነው አለ። አንድ ነገር አስብ ነበር ወደ መልእክቴ ከመገባቴ በፊት። ዕዝራ ምዕራፍ 3 ከቁጥር 10 እስከ 13 ላይ የእግዚአብሔርን ቤተ መቅደስ ለመስራት ተነሱ የሚል ቃል ታገኛላችሁ። ከዛ እንደ ዳዊት ስርዓት እግዚአብሔርን ያመሰግኑ ዘንድ ቆሙ። ቸር ነውና ምሕረቱም ለዘላለም ነውና እያሉ በታላቅ ድምፅ ሊሉ ነበር። የፊተኛውን ቤት ያዩ ሽማግሌዎች የሆኑ ብዙዎች ካህናት፣ ሌዋውያን በታላቅ ድምፅ ያለቅሱ ነበር ይላል። የሰለሞን ቤተ መቅደስ ከፈረሰ በኋላ ሁለተኛው ቤተ መቅደስ ላይ ሲሰራ ልክ መሰረቱ በተጣለ ጊዜ አዲሱ ትውልድ ምን ማለት ጀመረ? እልል ማለት ጀመረ። ከእልልታው ድምፅ በጣም ኃይለኛ ነበር። ልክ በዛ እልልታ ድምፅ ውስጥ መካከል ደግሞ የለቅሶ ድምፅ አለ። አይገርምም? ሰዎች አንድ ነገር አይተው አንዱ ያለቅሳል፣ አንዱ ደግሞ ያዝናል፣ ይስቃል። ይሄ በዘካርያስ በዕዝራ ዘመን የሆነ ታሪክ ነው እና በጣም ነው የሚገርመው። ለምንድን ነው አዲሱ ጄኔሬሽን መሰረት ሲጣል አይቶ እልል ያለው? የድሮቹ ካህናትና ሌዋውያን ደግሞ ምን ማድረግ ጀመሩ ይላል? ማልቀስ ጀመሩ ይላል። በጣም የሚገርም ነው። ሰው እንዴት አንድ ነገር አይቶ ሁለት አይነት ሪስፖንድ ይኖረዋል? አንደኛ መሰረት ተጥሏል እኮ የእግዚአብሔር ቤተ መቅደሱ ሊሰራ ፈርሶ የሰለሞን ቤተ መቅደስ ሊሰራ መሰረት እየተጣለ ነው። በጣም የሚገርማችሁ ለምን እንደሆነ ሲናገር የፊተኛውን ቤት ክብር ያላዩ። አሁን የድሮ ትውልድ የሚያቀው የቀመሰው የተለማመደው ያየው ክብር አለ። ይሄኛው ትውልድ ደግሞ ያየው በጥቂቱ የረካ ትውልድ ነው እና አንድ ቦታ ላይ ስናገር ምን አልኳቸው? ክርስትናን ከ10 ዓመት በፊት ጌታን የተቀበለ ሰው አሁን ያለውን የክርስትና መልክ ቢያየው አንድ አይነት አይደለም። ድሮ የምናቀው ክርስትና፣ ድሮ የምናቀው እግዚአብሔርን መፈለግ፣ ድሮ የምናቀው ቅድስና፣ ድሮ የተለማመድነው የእግዚአብሔር ህልውናና መገኘት አሁን እየተለማመድ ነው አይደለም። የእነዚህም ሰዎች ጥያቄ ይሄ ነው እና ብዙ ቦታዎች ላገለግል ስገባ እኔ ፐርሰናሊ መጀመሪያ እንዲሰማኝ ወይንም ላገኘው የሚፈልገው ለአገልጋይ አንድ የሚቀለው ነገር ቢኖር የእግዚአብሔር ህልውና መኖሩ ነው። ህልውናው ካለ ማገልገል በጣም ቀላል ነው። መዘመር በጣም ቀላል ነው። የእግዚአብሔር ድምፅ ይመጣል፣ ትንቢት ይመጣል፣ መገለጥ ይመጣል፣ ሁሉም ነገር አለ። ሰዎች ይነካሉ፣ ትራንስፎርም ይሆናሉ፣ ንስሐ ይገባሉ፣ ጄኒዊን ይሆናል። ሰው ወስኖ ይወጣል። ይቅር ለማለት ወስኖ ይወጣል። ለመቀደስ ወስኖ ይወጣል። ህይወቱን ለጌታ ለመስጠት ወስኖ ይወጣል። ህልውናው ሲኖር መገኘቱ ህልውናው ግን ከሌለ እነዚህ ነገሮች በሙሉ የለም። ሰው ገብቶ ይወጣል። ለዚህ ነው ኦሪጂናሊ ዘፍጥረት 1 ላይ በወስዳችሁ ከመጀመሪያው
እግዚአብሔር አምላክ በምስራቅ በኤደን ገነትን ተከለ ይልና የፈጠረውንም ሰው ከዚያ ምን አደረገው? አኖረው ይላል። አደራም ምላችሁ መቼስ እንድታስጨርሱት ነው። የእግዚአብሔርን ሐሳብ ረጅም ነው። ዛሬም ባልጨርሰውም ላለመቅረት ሞክሩ። እግዚአብሔር አምላክ በምስራቅ በኤደን ገነት ተከለ የፈጠረውንም ሰው ከዚያ አኖረው ብሎ ይናገራል። አዳም ከተፈጠረ በኋላ እግዚአብሔር አምጥቶ ያስቀመጠው በየት ነው? በኤደን ገነት ነው። ኤደን ማለት የስሙ ትርጉም አንዱ ትርጓሜ ህልውና ማለት ነው። እግዚአብሔር አምላክ የፈጠረውን ሰው አምጥቶ ያስቀመጠው ምን ውስጥ ነው? ህልውና ውስጥ ነው። መገኘቱ ውስጥ ነው የተቀመጠው። እያችሁ አሁን አዳምን እግዚአብሔር ምን ብሎታል? ተስፋ ሰጥቶታል አይደለም? እግዚአብሔር የሰጠው ተስፋ አለ። be fruitful multiply dominion ብዛ ተባዛ ምድርን ግዛት ብሎ እግዚአብሔር ለአዳም ኪዳን ገብቶለታል። የገዢነት ኪዳንና የፍሬያማነት ኪዳን ለአዳም ተሰጥቶታል። አዳም ግን ሲገዛ አታዩትም። አዳም ግን ፍሬያማ ሲሆን አታዩትም። ፍሬያማ መሆን የጀመረውና መግዛት የጀመረው በእግዚአብሔር ህልውና ውስጥ መኖር ሲጀምር ነው። ፍጥረት ሁሉ የተገዛለት ስም ማውጣት የጀመረው እያችሁ ይኸውላችሁ መጽሐፍ ሲናገር ምን ይላል? በጣም የሚገርም ቃል ይናገራል። የእግዚአብሔር አምላክ ድምጽ ይላል በኤደን ገነት ይመላለስ ነበር። ምን ማለት ነው? አዳምና እግዚአብሔር ፌሎሺፕ ያደርጉ ነበር። የእግዚአብሔር ድምጽ ነበረ። የእግዚአብሔር ህልውና ነበር። በኤደን ገነት ውስጥ ሙሉ ነበር። አዳም ደስተኛ ነበር። አዳም ፍሬያማ ነበር። አዳም ያረፈ ሰው ነበር። አዳም ትዳር ውስጥ ሄዳችሁ ብትመለከቱ ችግር የሚባል ነገር የለም። ችግር ስለሌለ ሳይሆን በህልውና ውስጥ ሲኖር ችግር አልነበረም። ለዚህ ነው መጽሐፍ ሲናገር ራቁታቸውን ነበሩ፣ አይተፋፈሩም ነበር። ራቁታቸውን እኮ ናቸው፣ ግን አይተፋፈሩም ነበር። ችግር አለ፣ ተግዳሮት አለ፣ ቻሌንጅ አለ። ግን በጸጋና በህልውና ውስጥ ሲኖሩ አይተፋፈሩም ነበር። አዳም ሚስቱን ፕሬዝ ያረጋት ነበረ። ስጋዋ ከስጋዬ ነው፣ አጥንቷ ከአጥንቴ ነው፣ ምን ትባል? ሴት ትባል እያለ ፕሬዝ ያደርጋት እንደነበረ እንመለከታለን። አሁን ከህልውናው ወጡ። ሰው ከህልውናው ሲወጣ የሚሆነውን ነገር አሳያቸዋለሁ፣ ወደፊትም እንማረዋለን። አዳም ልክ ከህልውናውና ከመገኘቱ በወጣ ጊዜ ሲንከባከባት በፍቅርና በሙላት ይኖር የነበረበትን ከዛ ዓለምና ከዛ ህልውና ሲወጣ መጀመሪያ የባረካትን ሴት መክሰስ ጀመረ። እግዚአብሔር የሰጠውን ሴት መክሰስ ጀመረ። አንተ የሰጠኸኝ ሴት አለው። አንድ ከህልውናው ሲወጡ፣ ሁለተኛ ራቁታቸውን እንደሆኑ አወቁ ይላል። ድሮ ራቁታቸውን ነበሩ፣ ነገር ግን አይተፋፈሩም ነበር ነው ያለው። በህልውናው ውስጥ መኖር ሲጀምሩ ምንድነው የሆነው? አይተፋፈሩም ነበር። አሁን ግን ራቁታቸውን እንደሆኑ አወቁ ይላል። በጣም የሚገርም ነው። ሰው ባዶነት የሚሰማው ከህልውናውና ከመገኘቱ ሲወጣ ነው። ብዙ ነገር ኖሯችሁ ባዶነት ከተሰማችሁ ሰው እንዴት አሜሪካን ሀገር እየኖረ ባዶነት ይሰማዋል? ለኒውዮርክ ቅርብ ናቸው። ያውም እኮ የሰለጠነው ዓለም ውስጥ እኮ ነው የምትኖሩት። እንዴት ሰው በእንደዚህ አይነት ዓለም ውስጥ እየኖረ ባዶ ይሆናል? እንዴት ባዶነት ይሰማዋል ካላችሁ ህልውናው ውስጥ ስለማይኖር ነው። ምንም ነገር ሳይኖራችሁ በህልውና ውስጥ ግን ብትኖሩ ረክታችሁ መኖር ትችላላችሁ። ክብር ለእግዚአብሔር ይሁን። ስለዚህ እግዚአብሔር መጣና አዳምን አንድ ጥያቄ ጠየቀው። አዳም ሆይ ወዴት ነህ? ጥያቄው የሎኬሽን ሳይሆን የፖዚሽን ጥያቄ ነው።
አዳም እግዚአብሔር ጠፍቶበት አይደለም። እግዚአብሔር ጠፍቶበት አይደለም። አዳም ከህልውናዬ ወጥተሃል፣ ከህልውናዬ ተደብቀሃል። እንደውም እንግሊዘኛው የሚለው Adam and his wife hid themselves from the presence of the Lord. ከፕሬዘንሱ ተደበቁ ነው። ከመገኘቴ ወጥተሃል ነው ያለው። ወዴት ነህ ብሎ ሲለው ከመገኘቴ ወጥተሃል አለ። አዳምን ከአሳን ከዓለሙ እንደሚያወጣው ኃጢአት ደግሞ አዳምን ከፕሬዘንሱ ከመገኘቱ እንዳወጣው እንመለከታለን። ወጣ ከመገኘቱ አዳም ከእግዚአብሔር ሸሸ። ከዛ በኋላ መጽሐፍ ምን ይለናል? ራሱን ይላል በምን ሸፈነ ይለናል? በበለስ ቅጠል። ዛሬ ዓለም የተሸፈነው በዚህ ነው፣ በቅጠል ነው። ቅጠል የሚጠወልግ ነው። ቅጠል ጊዜያዊ ነው። ቅጠል ከጥቂት ጊዜ በኋላ ራሱ ደግፉኝ የሚላችሁ ነው። ሰዎች ከህልውናው ሲወጡ የሚሸሸጉበት በዝና ነው፣ በክብር ነው፣ በገንዘብ ነው። በዚህ ዓለም ነገር እንደተሸፈነ እንመለከታለን። የማያስጥል ነገር አይገርምም? ሰው በእግዚአብሔር መመካት ሲያቆም፣ ሰው እግዚአብሔር መፈለግ ሲያቆም፣ ከህልውናው ሲወጣ የሚሆነው ነገር በዚህ ዓለም ነገር መደበቅ ይጀምራል። በዝና ውስጥ ይደበቃል፣ በክብር ውስጥ ይደበቃል፣ በታዋቂነት ውስጥ ይደበቃል፣ በታይትል ውስጥ ይደበቃል። መንፈሳዊ ከሆነ በታይትል ውስጥ፣ ፓስተር ውስጥ፣ ፕሮፌት ነኝ ብሎ ይደበቃል። ሰው ግን እንዲኖር የተጠራው በህልውና ውስጥ ነው። እግዚአብሔር ደግ አይደል? ቅጠሉን አስወለቀው፣ ቅጠሉን አስጣለው። ይሄ አያዋጣህም አለው። አሁን ወደ ዋናው መልእክቴ ሊመጣ ነው። ፕሮፌቲክሊ በትንቢታዊነት ምንድን ነው ያደረገው? እግዚአብሔር አምላክ ለአዳምና ለሚስቱ ይላል ዘፍጥረት 3:1 ላይ የቁርበት ልብስ አደረገላቸው፣ አለበሳቸው ይላል። አያችሁ፣ እግዚአብሔር ምን አደረገ? ፕሮፌቲክሊ በትንቢታዊነት አንድ የሚታረድ እንስሳ አለ። በቅጠል ውስጥ ልትኖር አትችልም። በቅጠል ውስጥ ወደ ህልውና መግባት አትችልም። ስለዚህ ብሎ አንድ እንስሳ አረደ። ራእይ 13:8 ላይ ምን ይላል? ከዓለም ፍጥረት ጀምሮ በታረደው በግ ይላል። ከዓለም ፍጥረት፣ የዓለም ፍጥረት ብሎ የሚናገረው ያንን ወቅት ነው። ከዓለም ፍጥረት ጀምሮ በታረደው በግ የህይወት መጽሐፍ ስሞቻቸው ያልተጻፈ በምድር የሚኖሩ ይሰግዱለታል ብሎ ይናገራል። ስለዚህ ያንን በግ አረደ፣ ያንን እንስሳ አረደ፣ ቁርበት አለበሰና አዳምን ከገነቱ ምን አደረገው? አስወጣው። ቀጥለው አዳም ከኤደን ገነት ወጣ። ዘፍጥረት 3:24 ላይ ምን ይላል? አዳምን አስወጣው ይላል። ወደ ህይወት ዛፍ የሚወስደውን መንገድ ለመጠበቅ ኪሩቤልንና የምትገለባበጥ የነበልባል ሰይፍን በኤደን ገነት ምስራቅ አስቀመጠ ብሎ ይናገራል። አስቀመጠ ብሎ ይናገራል። አሁን አዳም ተባረረ። እግዚአብሔር ከገነቱ አስወጣው። ወደ ህልውናው እንዳይገባ፣ ከህይወት ዛፍ እንዳይበላ፣ ተመልሶ ፌሎሺፕ እንዳያደርግ፣ ለዘላለም ሕያው ሆኖ እንዳይኖር የምስራቁ በር ተዘጋ። እስቲ ተዘጋ በሉ። አሁን ምን ያህል ስለ ምስራቁ በር እንደምታውቁ አላውቅም። አምጥቶላችሁ ከሆነ ስለ ምስራቁ በር ነው ማወራችሁ። ይሄ ምስራቁ በር በጣም ትንቢታዊ፣ የክርስቶስ ኢየሱስን የመጣበትን መንገድ የሚያሳይ የሚገልጥ ነው። በዘሌዋውያን 16:14 ላይ የእግዚአብሔር ቃል ሲናገር ከወይፈኑም ደም ወስዶ በስርየት መክደኛው ላይ ወደ ምስራቅ በጣቱ ይረጨዋል ይላል። ከወይፈኑ ወስዶ ቤት በስርየት መክደኛው ላይ ወዴት? ወደ ምስራቅ በጣቱ ይረጨዋል። ከደሙም በመክደኛው ፊት
በጣቱ 7 ጊዜ ይረጨዋል ይላል። ስርየት የሚለው ቃል በግሪኩ ኩፕሪም ወይንም መሸፈን ማለት ነው። ምክንያቱም በብሉይ ኪዳን ኃጢአት ስለማይስተሰረይ ምንድነው የሚሆነው? ይሸፈናል። ስለዚህ የሚጠቀመው ቃል ኩፕሪም የሚለውን የግሪክ ቃል ነው፣ መሸፈን ማለት ነው። ደም ሳይፈስ ስርየት የለም ብሎ መጽሐፍ ይናገራል። ስለዚህ ካህኑ ወደ ቅድስተ ቅዱሳን ገብቶ በስርየት መክደኛው ላይ ነው የሚረጨው። ምን እያለ ነው? ይሄ የሚረጨው ደም ኢየሱስ ክርስቶስ የሚያፈሰው ደም ነው። በዚህ ደም አማካኝነት ስርየት ይመጣል እያለ ነው። ይሄ ምስራቁ በር ተዘግቶ አይቀርም፣ አንድ ቀን ምን ይላል? ይከፈታል እያለ ነው የሚነግረን። ስለዚህ በኤፌሶን 2 ላይ የእግዚአብሔር ቃል ሲናገር 2:1 እስከ 13 በዚያን ዘመን ከእስራኤል መንግስት ርቃችሁ ለተስፋው ቃል ኪዳን እንግዶች ሆናችሁ በዚህ ዓለም ተስፋን አጥታችሁ ከእግዚአብሔር ተለይታችሁ ያለ ክርስቶስ ነበራችሁ ካለ በኋላ እናንተ ርቃችሁ የነበራችሁት አሁን በክርስቶስ ደም ምን ብላችኋል? ቀርባችኋል ብሎ ይናገራል። ክብር ለእግዚአብሔር ይሁን። ስለዚህ የቀረብነው በደም አማካኝነት እንደሆነ እናያለን። አስተውሉ እንግዲህ የምስራቁ በር ተዘግቷል። በሚገለባበጥ ሰይፍ እየተጠበቀ ነው። አዳም ተመልሶ እንዳይገባ፣ ከሕይወት ዛፍ እንዳይበላ፣ ከእግዚአብሔር ጋር ህብረት እንዳያደርግ የምስራቁ በር ተዘግቶበታል። ለዚህ ነው ካህኑ ወደ ምስራቁ በር ይመጣና ደሙን የሚረጨው በዚህ አማካኝነት ነው። ምን እያለ ነው? የሚፈስ ደም አለ፣ አንድ ቀን ምን ትላለህ? ትከፈታለህ እያለ ነው። በማቴዎስ ወንጌል ምዕራፍ 2 ከቁጥር 1 እስከ 2 ሲናገር ምን ይላል? እነሆ 70 ሰገል የተወለደውን የአይሁድ ንጉሥ ወዴት ነው? ተመልከቱ። ኮከቡንም በምስራቅ አይተን ልንሰግድለት መተናል እያሉ ከምስራቅ ወደ ኢየሩሳሌም መጡ ይላል። ተመልከቱ። ኮከቡን አየን የሚሉት ቤት ነው። ከምስራቅ በኩል ኮከብ ወጣ የሚሉት በምስራቅ በኩል ነው። እነሱም ከየት ነው የመጡት? ከምስራቅ ነው። እነዚህ 70 ሰገሎች ጠቢባን ናቸው። ኢራን አካባቢ የመጡ ናቸው። በኮከብ ቆጠራ የሰለጠኑ ናቸው። ሕክምናና የተፈጥሮን ሳይንስ የሚያውቁ እንደሆኑ ይታወቃል። ስለዚህ ለ70 ሰገል ኮከቡ በየት በኩል ወጣ? በየት በኩል ወጣ? እስቲ በምስራቅ በሉልኝ። በምስራቅ በኩል ኮከቡ ወጣ። ያ ኮከብ ኢየሱስ እንደሆነ ራእይ 22:16 ላይ ሲናገር እኔ በአብያተ ክርስቲያናት ዘንድ ይህን እንድመሰክርላችሁ መልአኬን ላኩ። እኔ የዳዊት ስርና ዘር ነኝ ካለ በኋላ የሚያበራም የንጋት ኮከብ ነኝ ያለ ኢየሱስ። አያችሁ፣ ኮከቡ በምስራቅ በኩል የወጣው ለ70 ሰገል የታያቸው ማን ነው? ኢየሱስ ነው። ክብር ለእግዚአብሔር ይሁን። እሱ ብቻ አይደለም። በለዓም የሚባለው ነቢይ በዘሁልቁ 24:17 ላይ ሄዳችሁ ስትመለከቱ አየዋለሁ፣ አሁን ግን አይደለም፣ እመለከተዋለሁ፣ በቅርብ ግን አይደለም አለ። ተመልከቱ። አየዋለሁኝ አለ፣ አሁን ግን አይደለም፣ እመለከተዋለሁ፣ በቅርብ ግን አይደለም። ኮከብ አለ ከየት ይወጣል? ከያዕቆብ ይወጣል፣ በትረ መንግሥት ከእስራኤል ይነሳል አለ። ክብር ለእግዚአብሔር ይሁን። ሄዳችሁ ብታጠኑት ይሄን ቃል ስለ ኢየሱስ ክርስቶስ ነው የሚናገረው፣ ፕሮፌቲክሊ ማለት ነው። ይሄ የምስራቅ በር በምሳሌነት በኢየሩሳሌም ውስጥ አለ ብለናል። ያዩት ሰዎችም እንዳሉ ባለፈው ተነጋግረናል። እና ይሄ ምስራቅ በር የሚጎበኝ ነው። ጎልደን ጌት ተብሎ ይጠራል፣ ወይም ሜርሲ ጌት ተብሎ ይጠራል። የምህረት በር ወይም ወርቃማው በር ተብሎ ይታወቃል። ኢየሱስ ክርስቶስ ዳግም ወደዚህ ምድር ሲመጣ ከፍቶት ይገባል ተብሎ የሚታመን ቦታ ነው። ስለዚህ አይሁዶችም እስላሞችም አይናቸውን ከፍቶ የሚጠብቁት ቦታ ነው። ይሄ ቦታ አይታችሁ እንደሆነ አውሮፕላንም ውስጥ የሆነ ቦታዎች ሲሰግዱ ወዴት ነው የሚሰግዱት? ወደ ምስራቅ ነው የሚሰግዱት። ምን እያሉ ነው? ተዘግተህ አትቀርም፣ አንድ ቀን እንገባበታለን እያሉ ነው። ስለዚህ ይሄ ቦታ በዛ እንዳለን ያለን። ኢየሱስ ክርስቶስ በምድር ላይ ሲያርግ ያረገው በደብረ ዘይት ተራራ ላይ ነው። መላእክቶች ያሉት እንደዚህ ነው፣ ሲሄድ እያያችሁት እንደዚሁ ተመልሶ ይመጣል። ከፍቶ የሚገባውን ተዘግቷል። አይ ቲንክ
ከ1540 ኤዲ ጀምሮ ተዘግቷል። ኢየሱስ ክርስቶስ ሲመጣ ይከፈታል ተብሎ የሚታመን ነው። ሕዝቅኤልም የተናገራቸውን ነገሮች ተመልክተናል። አንተም ከኛ ጋር ካልሄድክ አንተ በኔና በሕዝብ መደሰትህን ሌላው ሰው እንዴት ያውቃል? በገጸ ምድር ከሚገኙ ከሌሎች ሕዝቦች ሁሉ ልዩ የሚያደርገን ሌላ ምን አለ አለው። ሀለወቴ ካንተ ጋር ሄዳል አሳርፍህም አለው አለ። ከዘፍጥረት በኋላ ለሁለተኛ ጊዜ ህልውና ወይንም ሀለወት የሚለው ቃል የተጠቀሰው እዚህ ቦታ ላይ ነው። ሙሴ ይህንን ነው የተናገረው። ከሱ በፊት ታሪኩን ሄዳችሁ ስትመለከቱ ስለ እስራኤላውያን በጣም ለመጀመሪያ ጊዜ እስራኤላውያን ትክክለኛ ጥያቄ ጠየቁ። ምን አላቸው? እግዚአብሔር ከግብፅ ሲያወጣቸው ምንድን ያላቸው? ማርና ወተት የምታፈሰዋን ምድር አስቡት እስቲ። ማርና ወተት፣ በለስና ሮማኑ የሚቆረጥበት ምድር፣ ሰማይ ነሐስ ያልሆነበት ምድር፣ ጠል የሚወርድበት ምድር፣ በወተት የታረሰ ምድር ተዘጋጅቶላቸዋል አላቸው። ያንን ምድር እኔ አወርሳችኋለሁ አላቸው። ምንም ችግር የለብኝ። በፊታችሁ እዛ ከተማ ላይ የሚኖሩትን ከነናውያን፣ ኬጣውያን፣ ኢያቡሳውያን፣ አሞራውያን እነዚህን ጠላቶቻችሁን ሁሉ መልአኬ ያጠፋላችኋል። እኔ ግን ከእናንተ ጋር አልወጣም አላቸው። ምን እንዳሉ ታውቃላችሁ? ጌጣቸውን አወለቁ ይላል። ለምን? እግዚአብሔር ከኛ ጋር አልወጣም ስላለ። እግዚአብሔር ከሌለበት ሰክሰስ፣ እግዚአብሔር ከሌለበት ገነት እግዚአብሔር ይጠብቃችሁ። ዘማሪዋ ስትዘምር ምን አለች? ሰማይን ምናፍቀው አንተ ስላለህ ነው አለች። ሰማይን ውብ ያደረገው የእግዚአብሔር መገኘት ነው። ስለዚህ አልወጣም፣ አንተ ካልወጣህ አንወጣም። ስለዚህ ሙሴ 3 ነገሮችን ተናገረ ስለ ህልውና። ስሙኝ፣ ህልውና ዝም ብሎ አይመጣም። ህልውና እግዚአብሔር ደስ ሲለው ነው። እግዚአብሔር ሲመቸው ነው። እስቲ ተጣልተን እንምጣ እዚህ ጉባኤ ውስጥ፣ እስቲ ተኮራርፈን እንምጣ፣ ስፖርት ሰርተን የምንሄደው ሰማይ ዝግ ነው። ጸሎት አይሰማም። እግዚአብሔር ፕሪንሲፕሉን አይቀይርም። በወንድም ላይ አንዳች ነገር ካለ ሄደ ከወንድም ጋር ተስማማ። ልክ ስንስማማ የሚሆኑ ነገሮች አሉ። እኔ አንድ ታሪክ ልንገራችሁ። ኢትዮጵያ ውስጥ እያለን የተጣሉ ኳየር ውስጥ የተጣሉ ልጆች ነበሩ እና በቃ ተጨናነቀ፣ ጉባኤው ተጨናነቀ ከሚገባው በላይ። ማለት መጸለይ አይደለም አዚሙ፣ ድንዛዜው በቃ በጣም ጉባኤው ውስጥ በጣም ልጆች ነን። እውነቴን ነው የምነግራችሁ። እና በልጅነት የሚሰራው ነገር መቼስ በጣም የሚገርም ነው። በኋላ አጋንንት ያለበት ሰው እዛ ጉባኤ ውስጥ አለ። እንግዳ ሆኖ ተጋብዞ የመጣ ሰው ነው። በኋላ የተጣሉ ሰዎች እንዳሉ ያውቃል አንድ ሰው። እና በመሃል ምን አለ? ልጅ ነው፣ ጌታ ታረቁ ይላል አለ ሲል፣ እነዛም ልጆች ናቸው። የሰራዊት ጌታ እግዚአብሔር ታረቁ ይላል ሲል፣ እነዛ በቅንነት ሄደው ተሳሰሙ። ይገርማቸዋል። ልክ ይቅር ሲባባሉ አጋንንት ጮኸ። ስንት የማይጮህ አጋንንት እኮ ነው ተሸክመን ምን ሄደው ገናች። ፕሬዘንሱ መገኘቱ የሚመጣው የእግዚአብሔር ፕሬዘንስ፣ የእግዚአብሔር ኃይል፣ የእግዚአብሔር ጸጋ የሚለቀቀው እግዚአብሔር ደስ ሲለው ነው። አንድ ጥያቄ ስል ጠይቃችሁ፣ ሙሴ ጠየቀውን ጥያቄ ነው። በእኛ ደስ ብሎ እንደሆነ በምን አውቃለሁ አለ። እኛ እኮ እግዚአብሔር አስደስተን ነው እንጂ ምንለው እግዚአብሔር በእኔ ደሰታለሁ ብለን ጠይቀን አናውቅም። መንፈሳዊ ሰው የሚጠይቀው አንድ ጥያቄ አለ። በእኔ ህይወት አሁን ደስተኛ ነው ወይ? ባካሄዴ ደስተኛ ነው ወይ? በህይወት ስርዓቴ ደስተኛ ነው ወይ ብሎ አንድ አማኝ ይጠይቃል። ስለዚህ የመጀመሪያው ነገር በእኔና በህዝብ መደሰትህን ሌላው ሰው እንዴት ያውቃል አለ። ሁለተኛ፣ በገጸ ምድር ከሚገኙ ህዝቦች ሁሉ ልዩ የሚያደርገን የምንነዳው መኪና ነው አላለም። የምንኖርበት ቤት ነው አላለም። ልዩ የሚያደርገን ህልውና ነው አለ። ክብር ለእግዚአብሔር ይሁን። እነሱ የለበሱትን ሱት ነው የምንለብሰው። ሰው የነዳውን መኪና ነው የምንነዳው። ሰው በኖረበት ቤት ውስጥ ነው የምንኖረው።
ምንድነው ታዲያ ልዩ የሚያደርገን ካላችሁ የእግዚአብሔር መገኘት ሐለውትህ ነው። ከጎረቤት የሚለይህ ከሥራ ባልደረባ ከአለቃ ከፍጥረታዊ ሰው በምድር ካለ ከገጸ ምድር ልዩ የሚያደርገኝ ነገር አለ ያንተ መገኘት ሐለውትህ ነው አለ። ክብር ለእግዚአብሔር ይሁን። ልዩነቴ አንተ ነህ ማለት ሌላ ልዩነት የለኝም። ልዩነቴ አንተ ነህ። እሱ ነው ልዩነታችን። በሌላ ነገር አንለይም። የልዩነታችን ምክንያት ኢየሱስ ነው። ሶስተኛ ሙሴ ምን አለ? በጣም የሚገርም ነገር አለ። እግዚአብሔር ምን አለው ለሙሴ? ሐለወቴ ከአንተ ጋር አለው ይሄዳል አሳርፋለሁ አለው። አቤት 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 የረፍት ጥያቄ! ክብር ለኢየሱስ ይሁን። አይገርም? ለካ እረፍት በቬኬሽን አይመጣም። ኢየሱስ ያላሳረፈውን ሰው ባሃማስ ሄዶ አያርፍም። ላስ ቬጋስ ሄዶ አያርፍም። ኒውዮርክ መጥቶ አያርፍም። እረፍት ያለው ለካ በምን ውስጥ ነው? በህልውና ውስጥ ነው። ስሙኛ ነገር እግዚአብሔር ላላረፈ ሰው አጀንዳ የለውም። ላላረፈ ሰው አንድ አጀንዳ አለው፣ እሱን ማሳረፍ። አገልግሎት የሚወጣው ከረፍት ውስጥ ነው። ሌሎች ነገሮች የሚወጡት ከረፍት ውስጥ ነው። እግዚአብሔር ላላረፈ ሰው በእረፍት ውስጥ ለሌለ ሰው አጀንዳውን አይገልጥም፣ ፈቃዱን አይገልጥም፣ ሐሳቡን አይገልጥም፣ ሊጠቀምበትም አይችልም። መጀመሪያ እግዚአብሔር የሚያደርገው ሰውየውን ማሳረፍ። እረፍት የምድሪቷ ጥያቄ ነው። እግዚአብሔር ሊያደርገን የሚፈልገው ያረፈ ሰው በምን? በህልውናውና በመገኘቱ። ስሙኝ፣ ኢየሱስ ክርስቶስ ወደዚህ ዓለም ሲመጣ ስጋን አዘጋጀህልኝ አለ። ስጋ ተዘጋጅቶለት ኢየሱስ ክርስቶስ ወደዚህ ዓለም መጣ። ሲመጣ ወደ ገዛ ወገኖቹ ሄደ ይላል። የገዛ ወገኖቹ ግን አልተቀበሉትም ይላል። ለተቀበሉት ግን በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች ሆኑ ዘንድ ስልጣንን። ወደ ዓለም ሲገባ የተቀበለው አለ፣ ያልተቀበለው አለ። አንድ ከተማ ሲገባ ኢየሱስ ክርስቶስ በማርቆስ ወንጌል ላይ ሄዳችሁ ስትመለከቱ ከከተማችን ውጣልን ብለው ለመኑት ይላል። ታከርም ጌታ ለፈውስ የመጣውን ጌታ ውጣልን ናልን ተብሎ የሚለመን ጌታ ውጣልን ተብሎ ከከተማቸው ወጥቷል። ኢየሱስ ክርስቶስ ደግሞ ወደ ዘኪዮስ ቤት መጥቶ ዘኪዮስ ሆይ ያለው በአንተ ቤት ልሆን ይገባኛል አለው። ወደ ዘኪዮስ ቤት ገባ። የዘኪዮስ ታሪክ ተቀየረ። አሁን አንድ ታሪክ ላወራችሁ ነው። ይሄም ማወራችሁ ታሪክ አንድ ቤት ውስጥ ያሉ ሁለት ጌታን የሚያውቁ ሴቶች ተመልከቱ። በጣም ይገርም ነው። አንድ ቤት ውስጥ ናቸው። የአንድ እናት የአንድ አባት ልጆች ናቸው። አንድ ቤት ውስጥ እየኖሩ ነው። አንድ ጌታ ተቀብለዋል። ያንን ጌታ ያስተናገዱበትን መንፈስና ልብ ተመልከቱ። ሉቃስ 10 ከ38 እስከ 42 እሱን ቃል ላንብበው። ኢትስ ሶ ፓወርፉል። ሉቃስ 10:38 ሲሄዱም ወደ አንዲት መንደር ገባ። ማርታ የተባለች አንዲት ሴት በቤቷ ተቀበለችው። ለእርሷም ማርያም የምትባል እህት ነበረቻት። እርሷም ደግሞ ቃሉን ልትሰማ በኢየሱስ እግር አጠገብ ተቀምጣ ነበር። ማርታ ግን አገልግሎት ስለበዛባት ባከነች። ቀርባም ጌታ ሆይ እኔ እንድሰራ እህቴ ብቻዬን ስትተወኝ አይገድህምን? እንኪያስ እንድታግዘኝ ንገራት አለችው። ኢየሱስም መልሶ ማርታ ማርታ በብዙ ነገር ትጨነቂያለሽ፣ ትታወኪማለሽ። የሚያስፈልገው ግን ጥቂት ወይም አንድ ነገር ነው።
ማርያምም መልካም ዕድል መርጣለች ከርሷ አይወሰድባትም ብሎ ይናገራል። ክብር ሁሉ ለእግዚአብሔር ይሁን። የመጀመሪያው ነገር ሁለቱ ሴቶች ወደ ቤታቸው ሲገቡ ስሙኝ፣ የማርታ ፕራዮሪቲ አገልግሎት ነው። የማርያም ፕራዮሪቲ ደግሞ ኢየሱስ ነው። ፕራዮሪቲዋ አገልግሎት አይደለም። ቅድሚያ የምትሰጠው ነገር ለሷ ኢየሱስን ማገልገል አይደለም፣ ራሱ ኢየሱስ ነው። ሌላ ፕሮግራም የላትም። ፕሮግራሟ እሱ ነው። እግዚአብሔር ፕሮግራማችንን እሱ ያድርግልን። ስለዚህ ሲመጣ ይውላችሁ ማርታ ወደ ቤቷን ያስገባችው፣ ማርያም ደግሞ ያስገባችው ወደ ልቧ ነው። በማርያም ቤት ውስጥ ኢየሱስ ስፍራ አለው። በማርያም ቤት ውስጥ ብቻ አይደለም፣ በማርያም ልብ ውስጥም ስፍራ አለው። በማርታ ልብ ውስጥ ግን ስፍራ አለው። በማርታ ቤት ውስጥ ግን ስፍራ አለው። አስገብተነዋል ኢየሱስን፣ ግን ልባችን ውስጥ ገብቷል ወይ? አቴንሽን አልሰጠችውም። አስገብተነዋል ጌታን፣ ወደ ህይወታችን መጥቷል። አቴንሽን ግን አልሰጠነው። ጆሮ አልሰጠችውም፣ ልብ አልሰጠችውም፣ ጊዜ አልሰጠችውም። ስለዚህ ተጠቅልላ ገብታ እግሩ ስር ተቀመጠች። ዋው! ታውቃላችሁ፣ ይህ ህልውና ውስጥ የማይኖሩ ሰዎች ከሳሾች ናቸው። መታቷን ከሰሰቻት። አይገድህም አለችው። ምን አላት? ማርታ ማርታ። ህልውና ውስጥ የማይኖር ሰው ህይወቱ ይሄ ነው። በብዙ ነገር ትጨነቂያለሽ፣ በብዙ ነገር ትታወቂያለሽ። የሚያስፈልገው ግን ጥቂትና አንድ ነገር ነው። ስሙኝ ወገኖች፣ እግሮቹ ስር ካልተመለስን፣ በጌታ እግር ስር ካልመጣን ታሪክ አይቀየርም። ነገራችን የሚስተካከለው ለኢየሱስ ትክክለኛውን ስፍራ ስንሰጠው ብቻ። በህልውናውና በመገኘቱ ስር መቀመጥ ሁለት ነገር ሶስት ነገር ነው ያደረገችው። ቃሉን ተሰማ ነበር፣ በእግሮቹ ስር ተቀምጣ ነበር። የሷ ፕራዮሪቲ ደግሞ ኢየሱስ ነበር። ካዥዋሊ ይሄ ኖርማል በሆነ ፍቅር ኢየሱስን አትወደዱት። መኃልየ ዘሰሎሞን ላይ ያለችው ሴት ስተት ሰራች። ስተቱ ምንድነው? አያችሁ፣ አንዳንድ ነገር መተላለፍ ዋጋ ያስከፍለናል። የሰራችው ስተት ኢየሱስ ውዷ መጥቶ በር አንኳኳ። ሲያንኳኳ እግሬን ታጥቤ አልጋ ላይ ነው ያለሁት ተኝቻለሁ ስትል ውዷ ፈቀቅ ብሎ አልፎ ሄደ ይላል። አልፎ ትቶ ሄደ። ምን ይላል? የከተማ ጠባቂዎች አገኙ፣ ደበደቡኝ አለች። አይነ ርግቤን ወሰዱት አለች። መከራዋን በላች። ይሄ ሁሉ ሆኖ በጣም የሚገርመው ነገር ልንገራችሁ፣ ትፈልገዋለች። ልክ ማርያም መቃብር ድረስ እንደፈለገችው አረ እንደሱ እኮ ነው የፈለገችው። ለሷ አስከሬን አይደለም ጌታ ነው። ለዚህ ነው ጌታዬን ወስደውታል፣ ወዴት እንዳኖሩትም አላቅም ያለችው። እና ፕራዮሪቲዋ ኢየሱስ ነው። ከሱ ውጪ ህይወት የሚባል ነገር የላትም። ስለዚህ በእግሮቹ ስር ቁጭ አለች ብሎ መጽሐፍ ቅዱስ ይነግረናል። ሶስት ማርታ ላይ የምናያቸው ነገሮች አሉ። ስለዚህ ማርታ በብዙ ነገር ትጨነቂያለች፣ ትታወቂያለሽ። የሚያስፈልገው ግን ጥቂትና አንድ ነገር ነው ማለት ወደ እግሮቹ ስር መመለስ። እግዚአብሔር ይህንን ሳምንት በእግሮቹ ስር የምንቀመጥበት ሳምንት ያድርግልን። ቃል ሰምተን እንሂድ። I'm telling you እግሮቹ ስር አቴንሽን የምንሰጥበት፣ ለሱ ጊዜ የምንሰጥበት። አያችሁ፣ በህልውና ውስጥ የሚኖር ሰው ከክስ ነፃ የሆነ ሰው ነው፣ ያረፈ ሰው ነው። ስለዚህ ሴትዮዋ በየትኛውም የህይወት ምዕራፏ ኢየሱስ ለሷ ፕራዮሪቲዋ ነው። የምትፈልገው የምታሳድደው እሱ ነው።
ስለዚህ ሴት ልምጣላችሁ። መሀል ላይ ያቆምኩት የሱናማይቷን ሴት ነው። ሱናማይቷን ሴት ሳትሆን መሀል ሰለሞን ላይ ያለችዋ ሴት ነው። እና አገኟት። ከዛ በኋላ ውዴን አይታችሁታል ወይ? ጥያቄዋ ለሷ ማን ነው? ውዴ። እስቲ ውዴ በሉ። ውዴን አይታችሁታል ወይ? ናፍቆቷ ፍለጋዋ ውዴ ነው። ከዛ በኋላ አንቺ ውድሽን እንደዚህ የምትፈላልጊው አሏት። ይሄንን ያህል በፓሽን የምትፈልጊው ምንድነው ውዴ አሏት። ውዴን ያገኛችሁት እንደሆነ በፍቅሩ መታመሜን ንገሩት። በብዙ ነገር ታመናል ወገኖች። ሴትየዋ የታመመችው በፍቅር ነው። ውዴን ያገኛችሁት እንደሆነ በፍቅሩ መታመሜን ንገሩት አለቻቸው። ውድሽ ላንቺ ማን ነው አሏት። አይቀርም ትልቅ ጥያቄ ነው። ልታወዳድረው አልፈለገችም። ውዴ አለቻቸው ከአእላፋት ይመረጣል። እሱ ከልፍ የተመረጠ ነው። ቁጥር ውስጥ እኮ አይገባም። ኢየሱስን በምንም አላወዳድረውም። ከአእላፋት ይመረጣል አለቻቸው። ጸልይ እስቲ ጂሰስ